ቢያንስ መጥቼ እስካመሰግንሽ እኮ ብትታገሺ ምን ነበረበት? በዚህ ሰዓት ጥለሽኝ ትሄጃለሽ? አባራሃት ነው የሚሆነው። አሁንም ማስመሰልን እየቀጠልክ ነው። እኔ ምህረት ከማንንም በላይ እዚህ ቤት ታስፈልገኛለች። ምህረት ለኔ ባለውለታዬ ነች። ባለውለታዬ እንዴት ብዬ ነው ማባረው? እያስመሰልክ ነው። ለምን ታስመስለው? ቆይ እኔ አላስመስልም። ሄደን እኔንም ለመደብደብ ብለህ ነው? በጭራሽ እጄን አላነሳብሽም። ድጋሚ የባለፈውም ይቆጨኛል። በሷ ምክንያት እኮ ነው አንተ ጋር የመጣሁት። እንዴት ታባራታለህ? አንድ እኮ ያለች እሷ ብቻ ነበረች። ለምን ታባራት? እንዳባረርኳት እርግጠኛ ነሽ? አዎ እርግጠኛ ነኝ። አንተ ነው ያባረርካት። አሁን ምህረትን መልስልኝ። ቦታ አሳውቀኝ እያልኩ ነው። ኦኬ ጭራሽ እኔ? አዎ አንተ አይደለም? አዎ እኔ እንዳንቺ ነፍሰ በላ አረመኔ አይደለሁ። ታውቂያለሽ? እውነቱን የደረስኩበት ቀን ግን ልንገርሽ፣ በማጅራትሽ በኩል ነው ማርልሽ። ይሄንን ወቂ አስታውሽ። መንቃትሽን ካወቀች አክስትሽ ትገልሻለች። እሷ ብትገለኝ ይሻለኛል። ሄዶ ምን እያልሽ ነው? እሺ ከየት ላምጣት ምህረትን? አላውቅም። ከየትም ቢሆን አምጣት። እኔ ለምን ለሬሳ ቦታ ሰጣህ እንዴ? እስካሁን ምን እያደረግህ ነው? ይኸውልህ አሁን በአስቸኳይ የራስን ውሳኔ ወስንና ከዛ ቦታ ላይ ጥፋ። ምንድን ነው እስካሁን የምትንከረፈፈው? አሁን እሺ በፍጥነት አድርገው። በጣም ብዙ ታሪክ ነው የነገረችኝ። እሷ ባትነግረኝ ይህንን ታሪክ ደግሞ ከየትም አምጥቼ አላውቅም። በዛ ምክንያት እሷ ላይ ክፉ ቅናት አደረብኝና ገደልኳት። የእናትየው በቀል አልወጣልኝም። ገና ልጇን አሰቃያታል አይነት ነገር ነበር የሚገባው። ከመንሽ ነው ሄዶ እኔ ያንን ሰውዬ ሰምቼ የምቀየምሽ መስሎሽ ነው? እውነትሽ ነው? አልተቀየምሽኝም? እኔ እኮ ያመንሽው መስሎኝ እኮ ነው ልጄ። ተጨንቄ እኮ ነው መሆኑ ጥፍት ሲለኝ እኮ ነው። እንደው ያልሽኝም በይም ብዬ እኮ ነው የመጣሁት ልጄ። አላመንሽው? አክስቴ እንዴት ላምነው እችላለሁ? አንቺን አክስቴ ጥዬ ነገር ሌላም ተአምር ሳመጣ ከዚህ ቤት ውስጥ አፈናቅለን እኛ ብቻችን ነው። ሲጀመርም እኔ እሱን አላመንኩት። እውነትሽ ነው የምር። ስለዚህ ቅርታ አድርገሽልኛል። አክስቴ እኔ በምን አንጀቴ ነው አንቺን የምቀየምሽ? እሺ በጣም ነው የማመሰግነው። እኔ በጣም ነው የምወድሽ። ኤዶም ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ገደልኳት። ደስ ነው ያለኝ። እንኳን ሞተች። ኤዶም ደህና ነሽ ግን? አንቺ እኮ ነፍሰ ገዳይ አይደለሽም። የፈለገው የእናቴ ገዳይ እኮ ነች። እኔ ራሱ ልትገለኝ ነበር። እንኳን ገደልኳት። ደስ ነው ያለኝ። እሱ እኮ አይደለም ምን የሚያሳስበኝ። በዚህ እድሜሽ ገና በረጋነትሽ ቀሪ ህይወት ዘመንሽን እስር ቤት መበስበስ ነው የምትፈልጊው? ከዚህ በኋላ ምንም ቦን አይቆጭኝም። የእናቴን ገዳይ ነው የገደልኩት። ኤዶም እሺ ገደልሻት፣ ምን አገኘሽ? እስኪ ምን አገኘሽ? እስኪ ንገሪኝ። ደስ እኮ ነው ያለኝ። ደስ አለኝ። ጭራሽ የሰው ነፍስ አጥፍቶ ደስ የሚለው ሰው የለም። የሰው ነፍስ አጥፍተሽ ደስ ሊልሽ አይችልም። ደስ ሊልሽ አይችልም። ኤዶም እባክሽን ወደ ራስሽ ተመለሽ። ኤዶም እሺ እናትሽን መልሰሽ አገኘሻት ወይ? እሷን ገደልሻት፣ እናትሽን መልሰሽ አገኘሽ? ቢሆንም ደስ ነው ያለኝ። እንኳን ገደልኳት። ምንም ልትለኝ አይገባም። እባክሽን ድሮም እኮ እባክሽ
እያስመሰልኩ የቆየሁት አንድ ነገር ከማድረጓ በፊት እኔ ልቅደማት ብዬ ነው። በቃ እሺ፣ ምንድነው ሻውን የምናደርገው? ምንድነው? በቃ ዋናው መሞቷ ነው። ከዚህ በላይ የፈለገ ነገር ቢሆን ምንም ነገር አይጎዳኝም። የእናቴን ገዳይን የገደልኩት። ሬሳ እዚህ ጋር አስቀምጠናል፣ ገንዘን እዚህ ጋር አስቀምጠናል አይደል? እሺ ከዛስ በኋላ ምንድነው የምናደርገው? አላውቅም እኮ እሱን ነዋ። አስቢ፣ ኦልሬዲ እኔም እጄ ያለበት አንቺ ብቻ አይደለሽም። ገብቶሻል አይደል? እቴ እባክሽን፣ አንቺ እኮ ነፍሰ ገዳይ አይደለሽም። እባክሽን እቴ፣ እንደዚህ ማድረግ አልነበረብሽም፣ መግደል አልነበረብሽም። ቀሪው ህይወት ዘመንሽ እስር ቤት እንዲሆን አልፈልግም። መታገስ ነበረብሽ። ሻው ምንድነው የምናደርገው? ኤዲዬ፣ እኔም እኮ ጨነቀኝ። ምን እንደምናደርግ እኮ ግራ ገባኝ። እኔ ደግሞ ከሷ መሞት በላይ ያንቺ መጨናነቅ ነው እያስጨነቀኝ ያለው። አንቺ እንደዚህ አትሁኝ፣ ተረጋጊ። እኔ ሁሉንም ነገር እወጣዋለሁ። በቃ አንዴ ገብተናል እዚህ ውስጥ። እሺ የሆነ ነገር አስብ። ሬሳው ምንድነው የምናደርገው? ኤዲዬ፣ ያለን አማራጭ አንድ ነው። ሬሳውን መቼም እዚህ ቤት አናስቀምጠው፣ ይሸታል። ስለዚህ ያለን አማራጭ ሌሊት አውጥተን እንመጣለን። አዎ፣ ቆይ የት እናደርገዋለን? ሶሎዬንስ? እሱም ሌላ ጭንቀት ነው። ግን ምን አማራጭ አለ? ሰዓቱን ገፋ አድርገን ሰው የማይኖርበት ሰዓት ወይ 9 ሰዓት ወይ 10 ሰዓት ሊሆን ይችላል። በፊት ለፊት በኩል ከወጣን ደግሞ ሰው አይጠፋም፣ ወይ ደግሞ ሮንድ ምናምን የሚዞሩ አይጠፉም። ስለዚህ በኋላ በጓሮ በር ይዘናት እንመጣለን። ከዛ ወንዙ ውስጥ እመጣለሁ፣ እዚህ ገደል ውስጥ። በቃ ምንም አማራጭ የለንም። ግን ፈርቻለሁ። በእናትሽ የእኔ ቆንጆ ረፊ፣ ቢያንስ አንቺ ሰው የለኝ። እሺ እኔ እየጎተትኩኝ እወስዳለሁ። ጭንቀት ነው ያስጨንቀኛል። አንቺ እዚህ ነገር ውስጥ ይሽላል። እኔ ነኝ እሺ እጅ ያለበት። ስለዚህ አትጨናነቂ፣ እንደሚሆን አድርገን እንጥለው። ስለዚህ ለምን ዛሬ አንጥለው? ዛሬ ያየኝ ይመስላል። እኔ እንጃ፣ ከማንም ያየን አልመሰለኝም። እሱን ተስፋ አደርጋለሁ። ከዚህ በኋላ ምንድን ነው የምናደርገው? ምን እናደርጋለን? ፈጣሪ ጠብቀን፣ የሚሆነውን መጠበቅ ነው እንጂ አትጨናነቂሽ። የፈለገ ነገር እንኳን ቢመጣ የጉዳዩ ባለቤት እኔ ነኝ። አንቺ ያለ ኃጢአትሽ መቀጣት የለብሽም። ማንም አልነበረም እኮ ታውቂያለሽ። የሆኑ 2 ሰዎች በዛ በኩል ሲወጡ አይተሻል? በዛኛው መታጠቢያ ነበሩ፣ ግን ወደኛ ላይ ወዲያውኑ እኮ ነው የለቀኳት። ማንም አላየኝም። ፈርቻለሁ። አትፍሪ። በቃ ማድረግ የነበረበት ነገር ነው ያደረኩት። መሆን ያልነበረበት ነገር ሆኗል። መጀመሪያ አሁን በዛ ልወቅስሽ አልፈልግም። ገብቶሻል? በቃ ከሆነ በኋላ ደግሞ ማድረግ ያለብን ነገር ነው ያደረግነው። ስንመጣም ደግሞ ወደ ኋላ እየዞርኩ እያየሁ ነበር። ማንም የተከተለን ሰው የለም። እሺ አንቺ አትፍሪ። ገብተሽ አረፍ በይ እስኪ። እኔ ትንሽ እዚህ ላስብሽ። አይዞሽ፣ ግቢና አረፍ በይ አንቺ። ኤልዬ ነቃሽ እንዴ? ወደ ልትሄድ ነው? ስራ ልሄድ ነው። ስራ? አዎ። ብቻዬን ጥለህ ልትሄድ ነው? ኤዱዬ የኔ ቆንጆ፣ የግድ መሄድ አለብኝ። የምሬን ነው የምልሽ። ከቀረው ደግሞ አጉል ጥርጣሬ ውስጥ እንገባለን። ዛሬም ብቻ ፍቃድ ብትልስ? ግድ የለም የኔ ቆንጆ፣ ቢያንስ ደርሼ እንደሚሆን አደርጋለሁ። መሄድ አለብኝ። ገብቶሻል አይደል? ብቻዬን እዚህ ቤት ውስጥ ምን አድርጋለሁ? ግድ የለም አትፍሪሽ። ምንም ያስፈራ ነገር የለም። ቶሎ እመጣልሻለሁ። እሺ አይደብርሽም አይደል? በቃ ነገሮች ኖርማል ናቸው ብለሽ አስቢ። እሺ መርሳት ነው ያለብሽ።
የተፈጠሩትን ነገሮች የምታስታውሽ ከሆነ ቤት ውስጥ ብቻሽን ታብጃለሽ። ለአንቺም ጥሩ አይደለም። እኔ ቶሎ እመጣለሁ፣ ግን የግድ ስራ መሄድ አለብኝ። እሺ ቶሎ ና። እሺ ፈርቻለሁ። አይ ቶሎ እመጣለሁ፣ ግን የተፈጠሩትን ነገሮች ለመርሳት ሞክሪ። እሺ እኔ ቆንጆ ከዚህ በኋላ እንዳትጨናነቅብኝ እሺ? አሁን ጊዜው አዲስ ህይወት የምንጀምርበት ነው። አንቺ ብቻ አትጨናነቂ እንጂ ደስተኛ ሆነሽ ሳይ ነው ደስ የሚለኝ ታውቂያለሽ። ግን እንደዚህ ሆነ አውራን ተመልሰን እንደ ድሮአችን እንደዚህ እንሆናለን እናስብ ያላችሁ። ከዚህ በኋላ ማንም አይገደንም። በመሀላችን ያለውን ሰይጣን አስወግደናል። ደስተኛ መሆን ነው የሚገባን። እሺ ለምንድን ነው የምታኮርፈው? አላኮርኩም። እነኛን አንቺን አጥቼ ነው የነበሩትን ጊዜያት ሳስባቸው ምን ያክል ብቸኝነት ተሰምቶኝ እንደነበር። ችግር የለውም። አሁን ያለፈው አልፏል። አዲስ ህይወት መጀመር ነው ያለብን። ግድ ይላል። ምን አማራጭ እንደሌለ። ያንተ ስልክ ነው? ስልክ እዚሁ ነው አልጠራም። ያንቺስ? ምንም እዚህ አይደለም ያለው። እዚህ ጋር ነው መሰለኝ። ሄሎ እዚህኛው ውስጥ የምረት ስልክ ነው? የምረት ስልክ ሰርዩ። ሄሎ ምን? እሺ ምንድን ነው? እሺ ምንድን ነው? ምንድን ነው የተፈጠረው? ምህረት ነች? ምንድን ነው? ምህረት ነች? ከምህረት ቤተሰቦች ነው የተደወለው። የምህረት አባት አርፈዋል። ግን ለምህረት ነበር የተደወለው። ምህረት እዛ አልነበረችም ማለት ነው። ቆይ ምህረትን ፈልገው ነው የደወሉት? አዎ አባቷ እንደሞቱ ሊያረዷን ነበር የደወሉት። ታዲያ ምህረት የት ሄደች ይባላል? ስልኳ እዚህ ነው ያለው። እሱ እኮ ነው ጥያቄው ነው። ወዴት ሄዳ ነው? ስለዚህ ምህረት እንደተባለው ደብዳቤ አስቀምጣ ጽፋ ሄዳ ቢሆን ኖሮ ስልኳን ይዛ ነው የምትሄደው። ደግሞ ከሄደች ከተባለም ቤተሰቦቿ ጋር ነበር እኮ። ቤተሰቦቿ ጋር ለአባቷ ያላትን ፍቅር ታውቂያለሽ። እንዴት ሊሆን ይችላል? ወዴት ሄዳ ነው? ግራ የሚያጋባ ነገር ነው። ምን ነገርም አለ። አንቺ አትጨናነቂ እሺ? ዛሬ ደግሞ አስሚኝ። ውስጤን ጥሩ ስሜት እየተሰማኝ አይደለም። እኔም ራሴ ተጨናንቄያለሁ። እባክሽ የዚች ልጅ ጉዳይ እኮ ነው እያሳሰበኝ ያለው። ቢኒዬ በእናትህ ከየትም ቢሆን ፈልግ አምጣልኝ ምህረት። ባገኛት ደግሞ እኮ ደስ ይለኛል። የምር በጣም እየጨነቀኝ ነው። የሆነ ቦታ ወድቃ ቢሆንስ? የሆነ ነገር ሆና ቢሆንስ? እሱ እኮ ነው ያሳስበኝ። በሰላም ሀገር ደብዳቤ አግኝተን ስልኳ እዚህ ተገኘ፣ አባቷ ሞቱ ተባሉ። በዚህ ሁሉ ነገር ውስጥ ደግሞ እሷ ቤተሰቦቿ ጋር ሄደች። ምህረት ደግሞ ሌላ አልባሌ ቦታ የምትሄድ ሴት አይደለችም። ለቤተሰቦቿ ልዩ ፍቅር አላት። እዛ ካልሄደች ምህረት የሆነ ቦታ የሆነ ይሮናለች ማለት ነው። እሺ ፈልግልኝ ብቻ። እኔ ምሬ ነው የሆነ ነገር ማግኘት አለብኝ። ፈልጋለሁ። ፍለጋዬን አላቆምም በጭራሽ። እንደዚህ ሁኜም ስራ መስራት አልችልም። መረጋጋት አልችልም። መረጋጋት አልችልም። እሺ በቃ አትጨነቅ። አንቺ ብቻ አትጨናነቂ። እሺ ምንም እንዲያስጨንቅሽ አይገባም። ያለፈው ነገር ሁሉ አልፏል። ፈጣሪ ይርዳል። ቢያንስ ምህረትን ፈልገን ብናገኛት ከአንቺ በላይ እኔ እደሰታለሁ። ባለችበት ሰላም ትሁን ብቻ። ፍለጋዬን ጀምር እስኪ። አሁን እዚህ ቁጭ ብዬ ምንም አልሰራም። እሺ በድብርሽ ማለት ብቻሽን? ችግር የለውም። እሷን ብቻ አምጣልኝ። ሰላም ነው።
አይ ምን አዲስ ነገር? ምንም አዲስ ነገር የለም። ምንም አዲስ ነገር የለም። ደላላውንም ጠየቁት። ሰው አገሯን አያውቅም፣ ግን ቢያንስ ሰዎችን ያውቃል። የአገሯን ሰዎች ምናምን ምን ይሻላል? በእናትህ ምን እንደማድረግ ጭንቁኝ። ያልሄድኩበት ቦታ የለም። ደላላው ጠቆመኝ ሰዎች ጋር ሁሉ ሄድኩኝ። ከምህረት ጋር ይተዋወቃሉ መሰለኝ። ወይ ስልክ አልያዘች የሆነ ቦታ ወድቃ ነው የሚሆነው። ማንም አየኋት የሚል ሰው እንኳን ይጥፋ። አንድ ሰው እንኳን በሰው ከላይ ይተዋወቃሉ፣ የሀገር ሰው ናቸው፣ እንደዚህ ይተዋወቃሉ ተብሎ ሄድኩኝ። ብዙ ሰው አገኘሁ። ማናቸውም ግን ምህረተኛ ጋር መታለች አይተናት አዳነኝ ሲሆን ምን እንደማድረግ ግራ ገባኝ፣ ጨነቀኝ። ምን አይነት አጋጣሚ ነው? ምንድን ነው የምናደርገው? ምን አውቃለሁ። ምህረት ግን እንደዚህ ትጨክናለች? ቢያንስ እሺ እኔ እንኳን አሰቃይቻታለሁ፣ በእኔ ትጨክናለች፣ በአንቺ ግን ትጨክናለች? አይመስለኝም። የሆነ ነገር አጋጥሟት ነው የሚሆነው። ምንም አይመስለኝም። በአንቺ አትጨክንም ምህረት። ለቤተሰቦቿ እንኳን የሆነ ነገር ለማለት እንኳን ምንም ፍንጭ እንኳን እኮ አላገኘም። ምን እንበል? አሁን እኮ ደግሞ መደወላቸውም አይቀርም። ምንድን ነው የምንላቸው? እሺ ማናችሁ እናንተ የሷን ስልክ ያነሳችሁት ብሎ ቢሉ ምንድን ነው የምንለው? እሱም እኮ ያስጨንቀኛል። ስልኳ እኛ እጅ ከተገኘ ምህረት የት እንዳለች እናውቃለን ማለት ነው። ስለዚህ ሌላ ችግር ነው ይዞብን ደግሞ የሚመጣው። ስለዚህ የግድ ምህረት ያለችበት ቦታ መፈለግ አለብኝ። እኔ ስራዬንም አልሰራም። አሁን በቃ የምህረትን ነገር ማወቅ አለብኝ መጨረሻው። እሺ በል ራስህን አታጨናንቅ። ፈተና እንዴት ነው ዝም ብዬ መቀመጠው? ሬሳን የሚያክል ነገር ጥዬ መጥቼ እንዴት ነው ተረጋግቼ ተዝናንቼ እስቁጭ የምለው? ኧረ ምነው ሁሉንም ነገር መርሳት በቻልኩኝ፣ ግን ደግሞ ልረሳው አልቻልኩኝም። ኧረ ፈጣሪ ሆይ ምን አይነት ጣጣ ውስጥ ነው የገባሁት? መረጋጋትም እኮ አልቻልኩኝም። ሬሳ ጣልኩኝ። ቤቴ ውስጥ ነፍስ ጠፋ። የሰው ህይወት ከመጥፋቱ ባለፈ ክቡሩን የሰው ልጅ አስክሬን አውጥቼ ደጅ ጣልኩኝ። ታዲያ እንዴት ነው ነገር የምረሳው? ልርሳው ብልስ እንዴት ይቻለኛል? መርሳት አልቻልኩም። መረጋጋትም አልቻልኩም። ምን እያሰብክ ነው? አቤት። ምን እያሰብክ ነው? ምን ነው? ልመታሽ እፈልጋለሁ። ቃሉን ተውና ለምን እንደፈከስክ ንገረኝ እስቲ። እየቀለድኩ አይደል? በዚህ ስሜት ውስጥ ሆኜ የምቀልድ ይመስልሻል? ቢኒ በሰላም ነው? ቢኒያት ወይ ቢኒያም ነው? አዎ ፍቺ እፈልጋለሁ ካንቺ። ወደ ማንነት ተመለስክ ማለት ነው? እውነተኛው ማንነት እኮ ይሄ ነው። መጀመሪያ ለአንቺ ፍቅር አልነበረም። ላፈቅርሽ ሞከርኩኝ ግን አልቻልኩም። ካዲያ መጀመሪያ ለምን ደበከኝ? ማፈቅርሽ መስሎኝ። አሁን ግን አልቻልኩም። ማስመሰሉ ሰለችኝ። ስለዚህ ሌላ ጥያቄ ከመጠየቅሽ በፊት ስለ ፍቺው አስብበት። ቆይ እውነትህን ነው? አዎ የእውነቴን ነው። ሄዶ እየነገርኩሽ ነው ያለሁት። ጠብቀህ ብቻዬን ሰው ነው እንደዚህ የምትለኝ? ማንም እንደሌለኝ ስለምታውቅ? አንቺ ሰው አታውቂም። ብቸኛ ሆነሽ አታውቂም አንቺ። ስለዚህ ከፍቺው ተዘጋጅ።
ፈሪ ምንድን ነው? የፍቺ ወረቀት እንጂ ፈርሚልኝ። ይሄን ያልፈጥነ ነው? አዎ ጊዜ የለኝም እባክሽ ፈርሚ። ወሬ አታብሻው። ሄሎ ቢኒ ግን ሄሎ ፈርሚ ያው እዚህኛውም ላይ ያው ሶስቱ ላይ ደስ አለ። በጣም ተገላገልኩ። ከእንዳንተ አይነት አስመሳይ ጋር መኖር የራሱ እስካሁን በጣም ነው የሚቀፈኝ። በጣም ጥሩ። እኔም ደስ ብሎኛል። አሁን ጽናቱን ይስጥሽ። እኔ ጨርሻለሁ ካንቺ። እሺ ጊዜው ነው። ጤና ይስጥልኝ። ኦኬ፣ ወረዳ 7 እሺ። ወንጀል ተፈጽሞ ጥቆማ ለመስጠት ነበር። አዎ፣ ሰው ተገድሏል። በሚገባ የቤት ቁጥር። እሺ በቃ አድራሻው ሙሉ የቤት ቁጥሩን በቃ አድራሻው ይሄ ነው። እሺ አመሰግናለሁ። ግዴታ ነው መተባበሩማ ግዴታችን ነው። እሺ እሺ ፈጠን በሉ። ሁሉ ነገር አበቃ። ስራ፣ ትዳር፣ ቤት ሁሉም ትመኛለህ፣ በመጨረሻው ሁሉንም ታጣለህ። መጡ ኢንስፔክተር ነፍሰ ገዳይ ነው።
አምላኬ ሆይ የተፈጠረውን ነገር ሁሉ መርሳት አልቻልኩም። ልርሳው ብል እንኳን አልችልም። ክብሩ የሰው ነፍስ ቤቴ ውስጥ ጠፍቷል። ሬሳ አውጥቼ ጣልኩኝ። ባለቤቴም ችግር ውስጥ ገባች። ለዚህ ሁሉ ነገር ተጠያቂው እኔ ነኝ። እኔ በህይወት እያለሁ ባለቤቴ ስትታሰር ማየት አልችልም። ከራሴ በላይ አፈቅራታለሁ። ግን ምን ላድርግ? የተፈጠረውን ብረሳ ምንኛ ደስ ባለኝ። ግን መርሳት እንዲህ ቀላል አይደለም። ስለዚህ ራሴን ለህግ አሳልፌ ለመስጠት ወስኛለሁ። በስተመጨረሻም ብቻዬን ቀረሁ። አሁን ምህረት የለች፣ ቢኒ የለ፣ ስርጉት የለች፣ ብቻዬን ቀረሁ። አንዳንድ ጊዜ ምን እንደማስብ ታውቃላችሁ? ያኔ ከምህረት ጋር እንደረሳው ሳስመስል ትዝ ይለኛል። ያኔ እንደረሳው ያስመሰልኩት ነገር እውነት ሆኖ ቢሆን ኖሮ ምን አለ ሁሉም ነገር ረስቼ ቢሆን። እዚህ ምድር ላይ ትልቁ ስጦታ መርሳት ነው። አክስቴ የበደለችኝን በረሳው፣ ባሌን ልትነጥቀኝ እንደነበረ በረሳው፣ ያደረገችኝን ሁሉ ነገር በረሳ ይሄኔ በሰላም ከሷ ጋር መኖር እችል ነበር። ባለቤቴም ለዚህ አይዳረግም ነበር። ምህረትም በማያገባ ገብታ ችግር ውስጥ አገባም ነበር። የምህረት ይሄን ያህል ዋጋ መክፈል፣ የቢኒ መታሰር፣ አክስቴ ልበላት እንጂ የስርጉትን መሞት፣ የኔን ብቻዬን መቅረት፣ መርሳት በምትባል ትንሽ ነገር መቅረት የሚችሉ ነገር ነበሩ። ይቅርታ ማድረግና የተፈጠሩትን ነገር ሁሉ መርሳት ለሁሉ ነገር መፍትሄ ነበር። ከኔ ተማሩ። እኔ መፍትሄ አልመረጥኩም። አለመርሳቴ ዋጋ አስከፍሎኛል።